በአጋጣሚ ቤተሰብ ለመጠየቅ እንደሄደች ነው እናቀው እኛ ማለት ነው። እና ዛሬ የተላከው ቪዲዮ ግን በጣም 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 ዘግናኝና በጣም አስከፊ አስጠሊ ቪዲዮ ነው የተላከው። እሙ እንድትመጣ ነው የሚሉት። እሙዬ መምጣት አለባት። እሷ ካልመጣች እንደማይለቋት ነው ራሱ የተናገረችው ማለት ነው። መልእክት ተልኮልኝ ነበር በቴሌግራም ላይ። መፍትሄ ማፈለግ አለብን። ፍቅር እሚት ሀገር ቤት አልሄደችም። በቃ ታግታለች። እሚት ታግታ አይልክፈትልሽ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። አንድ ጣጣ መጥቶብናል። የሆነ ቪዲዮ ተልኮልን ነበረ በእኔ ቴሌግራም ነው የተላከው እና ገብቼ ሳየው በጣም የዘገነነኝም የደነገጥኩትም ማለት ነው። እሚት እንግዲህ ሰሞኑን ጠፍታ አይታችኋታል። በአጋጣሚ ቤተሰብ ለመጠየቅ እንደሄደች ነው እናቀው እኛ ማለት ነው። እና እዛ ያለችበት ቦታ ደግሞ ኔትወርክ ስለማይሰራ ደውለንላትም አናቅም። እና ዛሬ የተላከው ቪዲዮ ግን በጣም 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 ዘግናኝና በጣም አስከፊ አስጠሊ ቪዲዮ ነው የተላከው ማለት ነው። እና መልእክቱ ቀጥታ ለፍቅር ነው የተላከው። ላኪው ደግሞ እዛ ላይ እንደሚለው ከሆነ ትሰሙታላችሁ። መልእክቱን የላከው ሰው ራሷ እሚት በጣም እየተሰቃየች እና እንትን እያለች ነው። ቪዲዮ ለማየት ራሱ ይዘገንናል። ቪዲዮን አላሳየውሽም፣ ለአንቺም ለእኔ አይቼ ነው ዝም ያልኩት። ግን አሁን ስናሳያት እሷ ምን ትላለች ነው? አሁን ይህን ቪዲዮ ስናሳያት እሷ ምን ትላለች ነው? አለማሳየት በቃ አይደለም፣ የሚታግታለች። መታገት ብቻ አይደለም፣ ሌላ ስቃይ፣ ሌላ ታሪክ እየፈጠሩባት ነው ማለት አልገባኝም። ምን ማለት አለው? ወላንሳ እየደበደቧት እንደዚህ በቦክስ በምናምን እያሏት እያሰቃዩት ፊቷ ይሄ እንዳለ ደም ነው ምናምን። አረስቲተኝ በእግዚአብሔር። እና ቀጥታ የሚሉት እነሱ ምንድነው ፍቅር እንድትመጣ ነው የሚሉት። ማለትም ወላ እንትና እሙ እንድትመጣ ነው የሚሉት። እሙዬ መምጣት አለባት። እሷ ካልመጣች እንደማይለቋት ነው ራሱ የተናገረችው ማለት ነው። አግቷት ደግሞ ማለት ነው። እሙን ፍለጋ ነው እያልኩሽ እኮ ነው። አልገባሽም? ቪዲዮ ላኩ። የ3 ደቂቃ ቪዲዮ ሆናል በቃ የላኩልኝ እና በጣም ዘግናኝ ነው። በጣም አሳይሻለሁ። አሁን እሷን ጥሪያት እና ከእሷ ጋር አብሬ አሳይሻለሁ። እየተደበደበች ፊቷን እንደዚህ እየቦጨቁት፣ ይሄ አፍንጫዋ አፏ ምናምን ደም በደም ሆኖ ምናምን። እስቲ አሁንም ላኩል። እነሱ አይደሉም፣ በቴሌግራም ነው የላኩልኝ ቪዲዮ ማለት ነው። ማንነቱን አላውቅም፣ ስልኩን ቁጥሩን ምናምን አላውቅም እኔ። ብር አይደለም እሙን ነው የሚሉት። ወይ ጉድ! መልስ አይሰጡሽም። ቪዲዮ ላኩልኝ፣ ከዛ በኋላ መልስ አይሰጡም። ማን ነው ምንድን ነው ብዬ መልሼ ልክ ያለው ግን ማንም የሚመልስልኝ የለም ቴክስቱ ላይ። ቆይ ቤት የሄደችው ሀገር ቤት ነው እና ሀገር ቤት ደርሼ እመጣለሁ ብላ አይደለም የወጣችው? ከየት አግኝተዋት ነው ታዲያ? እኔ ወይ በካሜራ የተከታተሉ ማቺ የሆነ ያዟት ደግሞ። እኛ በቃ ሀገር ቤተሰቦች ጋር ሀገር ቤት ሰው ሲሄድ ብዙ ጊዜ ኔትወርክ በጣም ስለሚያስቸግር በቃ እሱ ራሱ ካልደወለ ወይም ካልመጣ በስተቀር አንደውልም እኛ። ለምን ኔትወርክ ያስቸግራል እንዴ? እና እኛ የምናውቀው ሀገር ቤት እንዳለች ነው እስካሁን ድረስ። አሁን ምናልባት ፈልገው የሚሆነው ከዳንኤል ጋር የተያዘ ነገር አይመስለኝም። እና ለምን ነው ታዲያ ዝም ብሎ መቼም ጠላት አይኖርም። ታዲያ ማለት እኔ ደግሞ እሙን ለምን ፈለገው? አሁን እንዴት አድርገን የምናስለቅቃን ነው ጨንቆኛል። እኔ አሁን በጣም ችግሮች ከመደጋገማቸው የተነሳ ደንዝዤ እኮ ነው ዝም ብዬ ያለሁት። ድንዝዝን ያልኩት በቃ ዞሮ እናሳያት በቃ አምጫት። አሁን ምሽ ምን እንደራለ እናሳያት። እኔ አምጫቱና አረ እኔ አሁን ተመለሳን እንዳትታሩ ነው ፈራኔ።
አምጥተህ በቃ አምጪያትና እናሳያት በቃ ያለውን ነገር። እንዴት ነው ምን ተደብቀን አንችልም። ደብቀን ምን አንቺ ትንሽ ይቆያ ሳሚ ምን ሆነዋል እንዴ? ማቺ እስከመች ነው የሚቆይ? አላረፈችም እኮ ትንሽ እንኳን አላረፈችም እኮ በዛ በሀዘን ልቧ ተሰበረ። አሁን ደግሞ ደግሞ እህቷ እኮ ነች ዘይት ስቃይች ያለችው። አሳይተናት መፍትሄ ካላመጣች በስተቀረ እንዴት ነው እሱ ማድረግ የምንችለው ይሄን ነገር እንዴ? አንቺ ብታይ ቪዲዮን ይዘገንንሻል። አምጪያትና አብሬ ላሳያችሁ ከፍቼ መጀመሪያ እኔ ያሳየኝ መጥፎ ከሆነ አታሳይም በቃ እሷም በቃ እኛ ለብቻችን በምስጥር ይዘን በቃ እናፋታት በቃ። ይኸውልሽ እንዴት ነው እሱ ምን እንጋፈጥ ሄደን እኛ የት አግኝተናቸው የሚፈልጉት ብር አይደለም ሙዬን ነው እያለች ያለችው። ራሷ እኮ ነች ያወራችው። ራሷ ምን አውቃለሁ የእንትን ከዳንኤል ጋር የተያዘ ጉዳይ ይሆናል። ምንድን ነው ተናገር። ቆይ አምጪ እሱን ስልክ አምጪ። ቴሌግራም ፕሮፋይል ካለው እስቲ ያ ሰውዬ እንዳውም ብዬ እኮ ነው አንቺ ነኝ ፈነካከትኝ እሱ እንዳውም ብዬ ቆይ ኦኬ ፕሮፋይል የለም። እሱ ነው ግን ሊሆን የሚችለው እሱ ነው ሊሆን የሚችለው አንቺ እንደዛ የፈነከተ። ምክንያቱም ቪዲዮ ላይ በደንብ አልሰማዋትም። ቪዲዮ ላይ በደንብ የምትለው አይሰማም። ግን የሆነ ነገር ስትል ነበረ። ስሙን ራሱ ጠርታለች። ስም ሳይሆን ማንነቱን ጠርታለች። እንደዚህ እየመታት ያለውን ሰው ጥሪያትና በቃ ልናሳይና መጀመሪያ ለኔ ያሳይና መጥፎ ከሆነ አይሆንም። ሳሚ ጫፉን ላሳይሽ። ከዛ በኋላ በዚህ ስቃይ መቼም ዝም ብለን እሷንም ሳናማክር ዝም ብለን ቁጭ አንልም። ጫፉን ላሳይሽ ነይ እንዴት እንደሚዘገንን ታያለሽ። ከዛ በኋላ በቃ እንደዚህ እየተሰቃይሽ ዝም ብለን አናይም። ጥሪያት እኔ ደጋግሜ ለማየት ከብዶኝ ነው ወዲያው ነው ያቋረጥኩት ቪዲዮ። ቶሎ በይጂ ተይውና በቃ የሚደረገውን ነገር እናድርግ። ወይኔ ግን ፈተና በቀን አይርቀን ፈተና አይርቀን። ጥሪያት በቃ እናሳይ ጥሪያት በቃ ፍቅር ነይ በእናትሽ ቶሎ በአስቸኳይ ነው። እህቷ እኮ ነች እንደዚህ ሆነችው። እንዴት ነው ዝም ብላ ነይ ቁጭ በይ እዚህ ጋር መልዕክት ተልኮልኝ ነበር በቴሌግራም ላይ። ማንነቱም አላውቀውም ግን አገር ቤት ደውለሽ ነበር እና እንጂ አንቺ የት ነው የምትሄጂው? ደውለሽ ነበር? ስልካቸው አይሰራም። የሚቱም ስልክ ዛሬ 3 ቀን ነው ምናምን ይሆናል ከሄደች አገር ቤት። ዛሬ ካድሮች 4ኛ ቀን። መፍትሄ ማፈለግ አለብን ፍቅር። እሚት አገር ቤት አልሄደችም። እንዴት ነው የምትሆነው? አገር ቤት ካሄደች አማን እንዴት ነው? አገር ቤት አይደለችም እሚት አገር ቤት አይደለችም ፍቅር። እያልኩሽ ያለውትን ነገር አዳምጪኝ። አገር ቤት ካልሆነች ታዲያ ትሆናለች። ከዚህ ወጣችሁ አገር ቤት ብላ አይደል እንዴ? ነው ግን አገር ቤት አይደለችም። ቪዲዮ ልካልኝ ነበር በቴሌግራም ማለት በማይታወቅ ስልክ ገብቼ ለማየት ሞከርኩ። ማንም ምንነቱን ስልኩን አላወቅኩትም። ቪዲዮን ስታይ ደግሞ እንትን ያለሽ በቃ ታግታለች። እሚት ታግታ
ማለት ታግታለች እየተደበደበች ነው ቪዲዮ የላከችው ከዛ በኋላ ደግሞ ላው ላይ መልእክት አለው ደግሞ መልእክቱ ደግሞ አንቺን ነው የሚፈልጉት አጋቾቹ እኔን አው አንቺን አሳልፈ መስጠት ሳይሆን መረጃ የምታውቂው ነገር እንድትነግሪኝ ነው የምን መረጃ ነው ማቀው ነው በእናትህ ቪዲዮ ላሳይሽና መረጃ እንግዲህ ማንነቱ ነው እኔ በደንብ ለመስማት ሞክሬ ፎቶ አይደለም ለመስማት ሞክሬ ነው ማማ አለቃዬ ነው የምትለው አለቃዬ የምን አለቃ ሶኬት አለቃ ነው የምትለው ማን አለቃ ያልኩ እንትን የዳንኤል አለቃ ነው የምትለው እንደዚህ ነው እኔ ላሳይሽ ቪዲዮ እኔ የሚከብድ ነገር ኮነ በእናትህ ይቅርብኝ መጀመሪያ መሄድ ካለብን እንሂድ በቃ እዛው ተረጋግተሽ የ3 ደቂቃ ቪዲዮ ነው ምንም ነገር ሳታውጪ ዝም ብለሽ አዳምጪ ከዛ በኋላ እንማከረበት ከኋላ ምንም ድምጽ አይሰማም ሲመታት እጅ ምናምን ይታያል አዩ ለምን ቪዲዮ አታይም ግን 3 ደቂቃ ነው ዝም ብለሽ ነይ እንጂ ነይ ልክፈትልሽ ነገን በጣም ከባድ ነገር ነው እቺ ወለሽ 3 ደቂቃ ሙሉ ነው እንትን ያለችው ይሄው ግን እያረጋለሁ አታይ መተሻል ይጠቅመን ይችላል እና እንጂ ሄዳን ያለቃ ነውና እናንተ ግን መልእክት በደረሳችሁ ሰዓት አለቃ የዳኒ አለቃ ወይ ደግሞ በቃ የማያትም ተማር ማፍተን ፈልግ በቃ ተነስ አንቀመጥ በቃ ዝጋውን በቃ የኔ ዝምራ ማየት በቃ ምንም አይደለም አውቁት በእና እንጨርሰው ቪዲዮ መረጃ ልናገኝ እንችላለን ይጠቅማል እቺ ይታይ ተነሳሚ በቃ ተነሳ በቃ ተነሳ አላንተ ይሄ ማየቱ ምንም መፍትሄ አያመጣም ሳሚ እሙን ነው የምፈልገው ነው ሁሉ ነገር ለምንድን ነው የሚገናኘው እነሱ ግን የሚፈልጉት እሙዬ ነው ይመታታል በጀሪካን እሷ እንግዲህ እዛ መቅረብ አለብንና ይሄን መልዕክት ልክ እንደደረሰ እሷን ይዘን እንድትመጣ ብለዋል እኔ ከማስፈረቻ ነበር ሳሚ በቃ ይሄን ተሰርኩ አንተ ያሳዩት መረጃ ካገኘው በጥንቃቄ እያየሁ ነው ዝም በይ እስቲ አትረብሽ ቶሎ ብላችሁ እሷን እንድትቀርቡ ነው ደንበለም አድርጓት አድርጓት አታይም ደግሞ ሴት ልጅ እንደዚህ መከራ ማሳየት ምንድነው የዳንኤል አለቃ የሚባለው ሰውዬ ማን ነው ያው ግራ ይገባል ማን ነው የዳንኤል አለቃ የዳንኤል አለቃ ማን ነው እኮ በቃ ይሄን ማለት ነው በቃ ይሄን ያዝና በቃ መፍትሄ በቃ እንፈልግ በቃ እንዴት አድርገን ነው መፍትሄ እንፈልግ አይታየም ምናልባት እሷ ወጣ ካወቀች ነው እንጂ ሻውኔት ተብላ ነው የምትፈልገው ምንድነው ግን ፈተና ተደጋገመ ምንድነው አረ በቃ እኔ ከዚህ በላይ መስማት አልፈልግም ነው ምንድነው የምናደርገው ነው ቆጭ ከምንዘበዘብ ታለተ መፍትሄ እንፈልግ በቃ ምንድነው መፍትሄው እኮ ብሎ ሎኬሽን አላከ ምን አላከ የት ሄደ እንደምናወራ እሙዬን ብቻ አምጡ እኔ ጦስልም ብዙ ሲሉ እኔ ምን አርጊ ነው የሚሉኝ ምን አደረኩኝ ያላቃቸው ኪት ነው የሚመጡብኝ ቆይ እሺ ምንድነው መፍትሄው
በቴክስት መልሽ አውርቻቸው ነበር። እሺ ትመጣለች ሙዬ ምናምን አልኳቸው። አይደለም እንደ ለውሸት ነው እንጂ ለእንትን ነው ለፌክ የምናገኝበትን መንገድ ነው እንጂ እንዴት ነው አንቺ የምትሄጂው? ለመፍትሄው እናውራ በቃ ለመፍትሄው ነገር እኮ ነው መሄድ አለብኝ። ምክንያቱም ማለት ከሆነ የሚፈልጉት ለዚህ ሁሉ ጦስ ለዚህ ሁሉ ሰይጣንነት ስራ እኔን ብቻ ኧረ እባክሽ ዳንኤል በእርግጠኝነት የዳንኤል አለቃ ነኝ ያለው ዳንኤል የጀመረውን ነገር እሷ ላይ ሊጨርሱ ነው። በቃ እኔ አይደለም እኔ ካኔ ከሆነ ችግር ልትሞቺ ነው የምትሄጂው? ኧረ ዝም በይ ወደዛ። ልትሞቺ ነው የምትሄጂው? ያማታል ይለቃታል። እናስለቅቃታለን። እንዴት እንደምናስለቅቅ ደግሞ ኖ ይለቃታል። እንፈልጋለን መፍትሄ እንፈልጋለን። አንቺ መሄድሽ መፍትሄ አይሆንም፣ ሊሆንም አይችልም። የታገተችበት ቦታ ምልክት ሰዎቹ ካልታዩ እኮ ቪዲዮ ብቻ ወንጀለኛ አይደለም። እነሱ ማት አሁን ቴክስት ላይ መልስላቸው እሺ ብላለች ልትመጣ ነው ብላቸው ወዲያው ነው አድራሻ የሚልኩት። በዛ አድራሻ መሰረት ግን እኛ ሌላ ፖሊስ ምናምን ይዘን መሄድ ግን የኔ ያክል ሞኛ አይሆኑም፣ ብልጥ ነው የሚሆኑት እነሱ። እንዴት አድርገን ነው ታዲያ የምናስለቅቃት? ሌላ መፍትሄ አምጡ። ጭንቅላት ሰከደንም ያለን አስብና ከዛሬ ጀምሮ አስብና ቶሎ ብላ በቃ እሺ ብላለች ይመጣል ብላለች። ጊዜ የሚሰጥ አይደለም። እየገደላት እኮ ነው ደሟ እንደዚህ እየፈሰሰ እንዴት ነው ጊዜ የሚሳተን የምናስበው? ማሰቢያ ጊዜ ራሱ እኮ አልሰጡንም እኮ ቶሎ ብላ በቃ አሁንም ቢሆን በቃ ላክና በቃ ምን ብዬ እሺ ትመጣለች ብለና በቃ መሄድማ አንቺ አትሄጂም ያምሻል። ጭራሽ ሄደሽ ደግሞ እዛው አፍነው እንዲያስቀሩሽ ነው። እኔ በጣም እኔ የምፈልገው ብቻ እናንተ ምንም የማይነኳችሁ ከሆነ ልጆቼ በሰላም ይደጉ። አምጪ በቃ የት አልዝልኩ አምጪ እጽፍላችኋለሁ። ትመጣለች በላችሁ